السلام عليكم ورحمة الله وبركاته. بدقامي انكوان ለ1446ኛው ለኢደል አድሃ አረፋ በዓል በሰላም አደረሳችሁ። የበዓል ውሏችን እንደቀጠለ ነው። አሁን ደግሞ የምንገኘው በወራቤ ከተማ በእናታችን ሉባባ ቤት ነው። እንግዲህ እንደምታዩት በዚህ ምሽት በተለየ ድባብ ከእንግዶቻችን ጋራ የበዓሉን ድባብ እያሳለፈ ይገኛልና በዓሉ እንዴት አለፈ፣ አረፋ እንዴት ነበር፣ በስልጤ በወራቤ ምን ይመስላል የሚሉ ጉዳዮችን እናነሳለን። አሁን ግን እናታችን ዱዓ አድርጋለን የዚህን የምሽት ድባብ ወደ እናንተ እናደርሳለን። ቢስሚላህ አልহামዱሊላህ ሰላቱ ሰላሙ አላ ረሱልላህ ያ ረፋይ ኩልም ግን ይበሩ يفتي فجرك نبرو يا رف قباتك نبرو يا ربي الله غوشتي مسلم كلهم الله كيراي إثيوبيان تكلا الله الله كيراي يا ربي يا الله يا ميك نبرو يا إسلامك لباجيجو قلبتي مان الله بم بدينام كتبالو برحمتك هارم الراحمين الله يقدمهم يولد كقدمونا مطعمهم بس إتمام بالم بيت الله يقدمهم جنة الفردوس الله بم بسم الله لبعض تاسبهم كلاشيم كلهم كلبعض ياسب منجستنا سلامون بادي سلامون هربراب الله عليه يا ربي يا الله بركابنا يا ربي يا الله برحمتك أرحم الراحمين كاتم النبي الله ومسلم እንግዲህ ተመልካቾቻችን የአረፋ በዓል በተለየ ሁኔታ በድምቀት በሚከበርባት ወራቤ ከተማ ላይ ነው ያለነው። በመሐከላችን በርካታ እንግዶች እዚህ ይገኛሉ። ከአዲስ አበባ ወራቤ ወይም ስልጤ ዞን ላይ በዓሉን ለማክበር እዚህ የተገኘ ወንድማችን መሐመድ አሊ ቡርሃን ተገኝቷል። እንዲሁም ደግሞ የወራቤ ከተማ ከንቲባ የሆኑት አቶ ያሲን ከሊል እንዲሁም ምክትላቸው ደግሞ አቶ ሻፊ ሙዚየም፣ በዛ በኩል አቶ ናስር ቡሽራ፣ አቶ በህረዲን በመሐከላችን ይገኛሉና ይህንን በዓል በጋራ ለማክበር ነው እዚህ የተገኘ ነው። ያሉትን ነገራቶች ወደ እናንተ እናደርሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1446ኛው የአረፋ በዓል ሰላም አደረሳችሁ። በየዓመቱ የአረፋ በዓል በተለየ መልኩ ይከበራል። በዚህም በዓል ደግሞ በርካታ ሰዎች ራቅ ብለው ስራ የሚሰሩ ሰዎች ቤተሰባቸውን ሊጠይቁ ይመጣሉ። ከዛም ባለፈ ወዳጅ ዘመድም የአረፋ ድባቡን ለማየት ዞናችንን ከተማችንን ይቃኛሉ ማለት ነው። እንግዲህ ያው በመካከላችንም ይሄንን አረፋ ከኛ ጋር ለመቋደስ ከኛ ጋር አብሮ ለማሳለፍ ወንድማችን መሐመድ ከአዲስ አበባ መጥቷልና እንግዲህ ዛሬ ጥያቄ እናበዛበታለን ብለን ነው የምናስበው። እንግዲህ ወራቤ ከተማ ከተቆረቆረች አጭር ጊዜ ነው። ሆኖም ግን በከፍተኛ ሁኔታ እያደገች ያለች ከተማ ናት። እንግዲህ የስልጤ ርዕሰ መዲና ናት ማለት ነው። ስለዚህ የስልጤ ማህበረሰብ አጠቃላይ የባህል እንቅስቃሴውን በወራቤ ላይ ማየት እንችላለን ማለት ነው። ያው እንግዲህ ጠዋት ኢድ ከሰገደ በኋላ ሁሉም ሰው በየቤቱ የሚያደርገው ወዲህ ያለ ከዛም ባለፈ ደግሞ ቤተሰብ ዞር ብሎ የሚጠይቅ ወዳጅ ዘመዱን ደግሞ የሚዘይር አለ። አንዳንዱ ደግሞ ከተማውን ዞር ብሎ የሚያይ ከተማው ላይ ምን አዲስ ነገር አለ፣ የዛሬ 5 ዓመትም መጥቶ ከሆነ የዛሬ ዓመትም መጥቶ ከሆነ ሰው እኔ ከመጣው ካየሁት ቀን ጀምሮ ምን አየው ምን የተሻለ ነገር ተፈጠረ ብሎ ያያል። እንግዲህ ዛሬ ሁላችንም በየኋላችን ውለናልና በተለይ መሐመድ ዛሬ ምን አየ? እንግዲህ ወራቤ ምን መሰለች? ምን ትመስላለች? እያደገች ነው ወይስ አይደለም? እንግዲህ ውጭ ያለ ሰው በተለየ መልኩ ያያልና እንዴት አሳለፈን? ዞናችንስ እንዴት አያት? ከተማችንስ የበዓል ድባቡ ምን ይመስላል ሚለውን ብታነሳለን ብዬ። አረ በጣም ነው ደስ ያለኝ። በጣም ኢንትረስቲንግ ነውና ሁላችንም በጣም ደማቅ ነበር። በጣም ነው ለኔ አሁን ይሄ እንግዳ ነገር ነው፣ አዲስ ነገር ነውና የነበረው ድምቀትም ሂደትም በጣም ነው ያስደሰተኝ። እጅግ በጣም ወራቤ ስመጣ አይ ቲንክ ሁለተኛ ጊዜ ነው። በጣም በልዩነት ያየዋቸው ብዙ ትዝቶች አሉ። እንደው በመሃልም አነሳሳቸዋለሁ። በጣም አክቲቭነስ፣ በጣም ኮኦፐሬቲቭ ነው። ሐሳብ ታስበው የሆነ ነገር ይጨበጥ እንጂ እሱን ነገር ወደ መሬት ለማውረድ እጅግ በጣም ፈጣን የሆነ አክቲቭነስ አይቻለሁ። ይሄ በተለይ በጣም ትልቅ ምሳሌ ነው የሚሆነው በጣም ለብዙዎቻችን። በቃ ሰምቲንግ ታሰበ፣ በቃ የሆነ በሞመንቱ ተፈጽሟል። ይሄ መተባበር በሚባለው ነገር ፈጥኖ ነገሮችን ወደ መሬት ለማውረድ በሚታሰቡ ነገሮች ባለፈው መስታጫውቱኝ የነበሩት ጉዳዮችን ሰማ። በቃ ይሄ ነው ለአንድ ማህበረሰብ ማለት እንደዚህ ሲታሰብ ለውጥ የሚባለው ቼንጅ የሚባለው ዳይናሚክስ
በትክክል አይቻለሁ። ብዙ ጊዜ ፓሲቭነስ አለ በተለይ እንደ አፍሪካ ማጠቃላይ ስናይ ሃርድ ወርኪንግ አለመኖርና እዚህ አካባቢ ያየሁት ነገር ይሄ ነው። በጣም የተለየብኝና በጣም የቀናሁበት ስሜት ይሄ ነው። ከበዓሉም ጋር ደግሞ ተያይዞ በጣም ነው ደስ የሚለው። ከዳር እስከ ዳር ይገርማል በጣም ሃይማኖትና ብሔርነት አንድ ሆኖ ግን በሆነ አክቲቭነስ ጧት ሱብሂ ይሰገዳል። ስለዚህ በጧት ይነሳል። የድሮ ትምህርት ቤት ኤርሊ ቱ ቤድ ኤርሊ ቱ ራይዝ የሚባለው ነገር እዚህ ማህበረሰብ ውስጥ በቃ እሴት ሆኗል። ይሄን ነው ማባዛት ያለብን። ኧረ በጣም ደስ ያለ እንግዲህ የአረፋ በዓል ደግሞ እኛ ጋር ለየት የሚያደርግ ያ ሁሉም ጋር ሊኖር ይችላል። እኛ ጋር ግን በልዩ ትኩረት የምንሰራው ለምሳሌ አረፋ ኡድህያ ማድረግ ማይችሉ አቅም ደካማ ሰዎች አሉ። ኦኬ እነዚህ ሰዎችን ጭምር ያው የኡድህያ የራሱ የሆነ እንትን ቢኖረውም ያው ስጡ ሚል አለ ይሰጣል። በተለያየ መልኩ ደግሞ እኛም ኢቭን ከውጭ ድርጅቶችም ጭምር የሚናገሩ ሰዎችን እያደረግን በየአመቱ እንደዚህ እንደግፋለንና ያው ዛሬም አንዱ እንደ ከተማ በሁለት ቦታ እርድ ሲካሄድ ቆይቷል። ዛሬ በዚህ በአልከሶ ቀበሌ በኩል ወደ 400 ወይፈኖች ታርደዋል። እዚህ በወራቤ ከተማ 010 ቀበሌ ባንድ ላይ ወደ 400 የሚሆኑ ወይፈኖች ታርደዋል። እንግዲህ እነዚህ ቢያንስ አንዱን ለአምስቱ ለስድስቱ አድርገን ሰጥተናልና በርካታ ማህበረሰብ እንደዚሁ 400 ወይፈን ማለት እዚህ ከተማ ላይ እስከ 800 ማለት ነው። 800 ወይፈን ወራቤ ከተማ ላይ ከዚህ በተጨማሪ ወደ 1300 እንደ ከተማ ማለት ነው። እንደ አስተዳደር አሁን በጣም አሁን የገረመኝ መሰለህ ያለ በጣም ሁለት አይነት ታክስ አለ ይባላል። በተለይ በኢስላሚክ ስልጣኔ ታሪክ ውስጥ አንዱ ህዝቦች የነጋዴው ምናምን ለመንግስት የሚከፍለው ግብር ነው። ሌላ ደግሞ ታክስ ብሎ ኔጌቲቭ ታክስ ይባላል። መንግስት ለዜጎቹ የሚከፍለው ግብር ነው። ይሄ እንግዲህ ቲንኪንጉ ይሄ ተውታልና ወርቃማ ወይ እነዚህ እስልምና ስልጣኔ ዘመናት ላይ ተኑሯል። ስለዚህ አሁን ይሄ ማለት አንድ ከተማ አስተዳደር እና የተለያዩ የህብረተሰብ አካላት ተባብረው አቅመ ደካሞችን ማገዝ ማለት እያንዳንዱ ከተማ አስተዳደር ዝም ብለህ አስብ። አሁን በሀገር ደረጃ እንኳን ይሄ ቲንኪንግ ቢኖር ማለት አየው ዜጋ ብቻ አይደለም ግብር የሚከፍለው የመንግስትን ግብር እየከፈለ ነው። አስተዳደር ማህበረሰብ በጣም የሚገርም እሴት ነው። 800 ወይፈን ምን ማለት ነው? ስንት ሰው ስንት ምስኪን ያዳርሳል? በጣም ትልቅ ምሳሌ ወርቃማው እስልምና የስልጣኔ ባግዳድ የአንዳሉሲያ በነዛ ጊዜያት ነው። መቸገር በጣም ክልክል ነው። ስለዚህ የተቸገረ ሰው አለ ማለት አየው መንግስት ነው ግብር ይከፍላቸው የሚያበላቸው የሚያጠጣቸው the opposite of የማህበረሰብ ለአስተዳደር ከሚያወጣው በተቃራኒው ማለት ነው። ይሄ እሴት በጣም ነው ያስገረመኝ። በጣም እንደመነሻ አንስታችሁታል። አረፋን በስልጤ ያው ውለናል። ግን አረፋ ነው እንደ ስልጤ ማህበረሰብ በሁለት መልኩ ነው እናከብረው። አረፋ በባህሉ ዩኒቨርሳል የሆነ ኢስላሚክ ኢቨንት ነው። ያ እንዳለው ነው። ግን እንደ ስልጤ ማህበረሰብ በተለያዩ ካልቸራል የሆነ እሳቤም ጭምር ያለበት ነው። ለምሳሌ የሴቶች አረፋ የሚባል አለ፣ ለብቻው ሴቶች የሚያከብሩት። የወንዶች አረፋ ደግሞ የዕለቱ ቀን የምናከብረው በቂድ ከሰከና አሁን የዛሬ ውሏችን የወንዶች አረፋ በዓልን የበላንበትና አክቹአሊ ትላንት ደግሞ ለሊት ሊነጋ ዛሬ ሊነጋበት ደግሞ የሴቶች በጣም ፈልጋለሁ። ያው ይሄ በራሱ አንድ አንትሮፖሎጂካል ስተዲ የሚጠይቀው አንትሮፖሎጂካል ስላለው ያ ምንድነው የሚሆነው የስልጤ ማህበረሰብ በባህሪው ያው እንደሌሎችም ብሔረሰቦች በለፍቶ ጥሮ ግሮ የሚኖር ነውና ከአካባቢው ርቆ ይኖራል በተለያየ ምክንያት። ዘንድ ደግሞ ወደ ማህበረሰቡ ጋር ሲመለስ እንግዳ የምትቀበልበት ጊዜ ነው የሴቶች አረፋ ማለት። ያው እናት ልጇ ሌላ ቦታ ሄዶ ሰርቶ ሲመጣ ተቀብላ እንኳን ደህና መጣህልኝ ምናምን የምትልበት። ለአረፋ ሌላ ቦታ የሄደ ስልጤ ለአረፋ ካልተመለሰ ልክ እንደሞተ ልጅ ነው የሚታየውና የአረፋ በጣም ከባድ የሆነ ካልቸራል ሴቱ ስልጤ ማህበረሰብ እንደ መሰባሰቢያም እንትን ያለው ይሄ በነገራችን ላይ እኮ አሁን በተለይ ዲስ ዴይስ የቤተሰብ ቫልዩ እየሞተ ባለበት የዘመናዊ ዓለም ኢንዲቪጁዋሊዝም በጣም ስር በሰደደበት ዓለም የቤተሰብን ዋጋ የቤተሰብን ይሄ ፕሪዘርቭ መደረግ ያለባቸው ካልቸሮች ባህሎች አሉ። በጣም ቤተሰብ በጣም ትልቅ ቫልዩ አለው በአንድ ሀገርም ማህበረሰብም ግንባታ ውስጥ አብሮነት
አብሮ መብላት አብሮ መጠጣት ከሚለውም ቋንቋ በላይ ነው ትስስሩ። ስለዚህ አሁን ይህንን በዓል መሰረት አድርጎ ቤተሰቡን ማየት መዘየር መጠየቅ እንደ ግዳጅ ሲወሰድ ማለት ኢንቲሜሲ ሰው የሚኖረው በኢንቲሜሲ ነው፣ በአታችመንት ነው፣ በመገናኘት ነው። በጣም ትልቅ ሲቪላይዚንግ ከልቸር ነው። ሁለተኛ ኢኮኖሚክ ቫልዩ ጭምር ያለበት ለአረፋ ተብሎ ለምሳሌ ሴቶች የማቴሪያል ሴቪንግ የሚያደርጉበት ካልቸራል ኔሙ ውጆ ይባላል። አክቹአሊ የውጆ ማለት የብዙ አይነት የወተት ውጆ አለ፣ የቅቤ ውጆ አለ፣ የሌሎች የጥራጥሬ ኦኬ እነዚህ የማቴሪያል ሴቪንግ የቅቤ ሴቪንግ የቆጮ ሴቪንግ ልክ እንደዛ አረጎ በዚህ ነው እስኪ ቀጥሎ ያደርጋሉ። ያ በባህሪው ምንድነው ያው ሰው ቁጠባንም ጭምር ያስተማረ እንግዲህ ያ ማለት ያው ሰው ነገ ኢንቨስት ለማድረግ ዛሬ መቆጠብ እንዳለበት ካልቸራል የሆነ እንትን ሲሄድ ነበረበት። ያ በራሱ ትልቅ ነው። የስልጤ ባህል ትንሽ ለየት ያደርገዋል ከአረፋ ጋር ያለው አታችመንት። ምናልባት ያው አዲስ አበባ ሆነህ ትታዘዋለህ ብዬ አስባለሁ። የአረፋ አንድ ሳምንት ሲቀረው መኪኖች ሁሉ ከአዲስ አበባ ያው ወደ ስልጤ ነው መስመሩ ሁሉ ቢዚ ነው በጣም ያንዳንዱ አዲስ አበባ ያለ ኢቭን ትላልቅ ከተሞችም ይሁን ትናንሽ ከተሞች ሀገር አቀፍ ላይ በአጠቃላይ መኪኖች የሚጓዙት ወደ ስልጤ ዞን ነው። የተጨናነቀ ነው ማለት ነው። የትራፊክ ፍሰቱ በጣም ከፍተኛ ነው። ሰው ካለበት ያው ስልጤ በባህሪው በጣም ነጋዴ ነው። ቦታ አይመርጥም፣ መስራት ነው። አፋርም ሶማሌም የትም ሄዶ ይሰራል። ሰው ለአረፋ ግን ይመጣል ማለት ነው። ለአረፋ አይቀርም። ለአረፋ የሰራውን አጠራቅሞ አዲስ ልብስ ለብሶ ለቤተሰቡ አዲስ ልብስ ይዞ ጓዙን ይዞ ነው የሚመጣው። አረፋ እንትን ከስልጤ ማህበረሰብ ጋር በጣም ሃይማኖቱም ባህሉም ነው። አረፋ በሁለቱም መንገድ መገለጽ የሚችል ነው። ይታወቃል። በቃ ያው ብዙ ጊዜ እንደዚህ ምግብ ቤቶች ላይ እዛ አካባቢ ዝግ ይሆናል። እዛ ምን ተፈጥሯል ለምንድነው ዝግ የሆነ የሚሉ ጉዳዮች ሲነሱ አይ ስልጤዎች እኮ ሀገራቸውን ሄደዋል፣ ባህላቸውን ሄደዋል። ሪሌሽኑ የሚኖሩበት አካባቢ በደንብ ይገለጻል። አረፋና ስልጤ ትልቅ ኢንቲሜት የሆነ ሪሌሽን ያላቸው መሆኑን በደንብ የሚያሳይ ነው። እኔ ተጨማሪ የማደርገው ነገር አጠቃላይ የሚደረገው ቅድመ ዝግጅት ቅድም በሴቶችም በወንዶችም ከሚደረገው በአረፋ በዓል ለየት ያለው ዝግጅት አንዱ የእንጨት ዝግጅት ቀደም ተብሎ ከ15 ቀን በፊት በተለየ መንገድ ከወር በፊት በቡድን በህብረት በወንድማማችነት በአብሮነት አጠቃላይ ያለው ሁኔታ ስለሚሰራ ወንዶቹ በልዩ ዝግጅት እንጨት ራሱን አስችሎ ተፈልጦ ተዘጋጅቶ ለብቻው የሚቀመጥበት የአረፋ በዓልና እዛ ሂደት እስከ ሳምንት 15 ድረስ ላይ በምንም አይነት መንገድ የተለየ እንቅስቃሴ አይጠበቅም ማለት ነው። ይሄ አብሮነትን ወንድማማችነትንም ጭምር በጣም የሚያጠናክርበት እንደሆነ ማሳያ የሚወስድ እንጨት በልዩነት ይሰበሰባል። ለማገዶ በጋራ ነው፣ በጋራ ተፈልጦ ስጋ ማብሰያ። ይሄንን ያነሳሁት ለምንድን ነው? ያው የአረፋ በዓል ከኢብራሂም አለይሂ ሰላም ታሪክ ጋር በጣም ይቆራኛል። በወጣትነት ባቢሎን በነበራቸው ትግል ኢብራሂምን ለማቃጠል ይሄኛው ወደዚህ እንዴት እንደተቀየረ ገርሞኝ ነው። እና በጣም ለረጅም ጊዜ አካባቢው ማህበረሰብ እንጨት ሲሰበስብ ነበር ኢብራሂምን ለመቅጣት። በጣም ለረጅም እንጨት ተሰብስቧል ለማቃጠል። እዚህ ጋር ግን ያ እሴት በተቃራኒው አረፋ ኦልሬዲ ድል ሆኗል፣ ብስራት ሆኗል። እና አንትሮፖሎጂ ይሄ ጥናት በጣም እጅግ በጣም ነው የሚያስፈልገው። ቲዝኖ አሁን አታችመንቶቹን ብለ ፓተርኖቹን ስታይ በቃ ይሄ ታሪክ አለ። ባቢሎን ውስጥ ይሄ ተደርጓል። በቃ በርደን ወሰላም መጨረሻ ላይ በውብ ድል የተጠናቀቀው ማለት ነው። እዚህም ጋር አሁን በልዩነት ከዚያ ግን በዓሉን ሴሌብሬት ለማድረግ በጣም መጠናት ያለበት ነገር ነው። ኢቭን አሁን ከቤተሰብ ጋር በአረፋ ቀን ያልተገናኘ ያልመጣ ልጅ ለስትል አየው የቤተሰብ አታችመንቱን ጥብቀት ነው የሚያሳየው። ኢብራሂም ከልጃቸው ጋር የነበራቸው ቁርኝትና አታችመንት እጅግ በጣም ይታወቃል። ስለዚህ ያ ኢንቲሜሲ ኢቭን ለልጅ የነበራቸው ፍቅር ከባቢሎኑ ጀምሮ ነው። ገና ከስደቱም በፊት ጀምሮ ያ አላህ በወንድ ልጅ አበርታኝ የሚለው ዱዓ የነበረው ከበጣም ረጅም ጊዜ በኋላ ነው እንግዲህ አላህ ልጅ የሰጣቸው። በልጅም የፈተናቸው በልጅም መፈተን ከባድ ነው በጣም። ስለዚህ ይሄኛው ደግሞ በረከቱ በአረፋ ቀን ያልመጣ እንደሞተ አንትሮፖሎጂ ይፈልጋል። በጣም ምንም አላጠና ነው ማለት ነው። ኢደል ፍጥር ያለው የኢድ ሰላት ሰው ብዛትና ኢደል አድሃ ያለው የሰው ብዛት ይለያያል። ኦኬ እዚያ ያሉ ነዋሪዎች እዚህ ያሉት ለዚህ ያራ ብለው ይሄዳሉ።
ወደ ወረዳዎች ቤተሰብ የሚዘይሩ ስለዚህ በቃ ከቤተሰብ ጋር በጣም የተገናኘ ከቤተሰብ ጋር በጣም አታችመንት አለው ሁሉ አረፋም ሁሉ የቤተሰብ ቋንቋ ኢብራሂም ራሱ ይሄ እስልምና ውስጥ ያለው ይሄ ደግሞ ካልቸራሊ ራሱ ጭምር ወደ ቤተሰብ ነው የሚሄደው ሌላ ነው ትርጉሙ በጣም እኔ የመታተር ምንጭ አሁን ቅድም የሚያነሳው አሁን ጥሩ ፖይንት ነው ስለዚህ አንድ እንደ ማህበረሰብ የመታተሩ ይሄ ማህበረሰብ ታታሪ ሆኖ ተግቶ መስራት በቃ መሰረታዊና ግዴታው የሆነበት የቤተሰቡን ቫልዩ አረፋን አማክሎ ስለሚያስብም ጭምር ነው ማለት ይቻላል። እንግዲህ ክቡራን ተመልካቾቻችን የበዓል ምሽታችን እንደቀጠለ ነው። እንዲህ ተሰባስበን ብዙ ሀሳቦች ብዙ ታሪኮች እየተነሱ ነውና በዓል እንደመሆኑ ሁላችንም ዘና ፈታ እያልን በዓሉን እንድናሳልፍ እጋብዛለሁ። አንድ ሙዚቃ ጋብዘን እንመለሳለን። ያባቤ በሉ ያባቤ ለበና ያባቤ ለበና መጣናይ ደረፋ ፈየት ይበና ሽቃን ወሃቡና አረፋይቲ መጭና ሞገባ እስከዋ አፍራና ሰግባ በሌ ቢሰከኔ ረህመት ሊላሂ የበልቡይ ባዋት አፋኑቲ መጭጌቲ ገባና ኡመቲ ያሽቃን ወሃቡና አረፋይቲ መጭና ሞገባ እስከዋ አፍራና ሰግባ በሌ ቢሰከኔ ረህመት ሊላሂ የበልቡይ ባዋት በአጭር ጊዜ ተመስርቶ እጅግ አስገራሚ እድገት ካስመዘገቡና ገና ብዙ የመልማት ተስፋ ከተጣለባቸው ከተሞች ውስጥ አንዷ ወራቤ ናት። የወራቤ ከተማ በማዕከላዊ ኢትዮጵያ ክልል ካሉ ከተሞች ትልቁ የኢንዱስትሪ መንደር የሚገኝባት ማዕከል ሆና የምትገኝ ከተማ ናት። ከአዲስ አበባ በቅርብ ርቀት የምትገኝና ለማዕከላዊ ገበያ አመቺ በመሆኗ ብዙ ባለሀብቶች ምርጫቸው የሚያደርጓት ለስራ አመቺ የሆነች ተመራጭ ከተማ ነች። በከተማው እጅግ ውብ የሆነ የስልጤ ሙዚየም የሚገኝ ሲሆን ሙዚየሙም እጅግ በአማረ ዲዛይን የተሰራ በውብ ገጽታው የሚማርክና የስልጤ ብሔረሰብ መገለጫ የሆኑ ቁሳቁሶች በውስጡ የያዘ ሲሆን ይህም አንዱ የቱሪዝም መስህብ ሆኖ ይገለጻል። በከተማው የዘፎ ፏፏቴ፣ ታሪካዊ የአልከሶ መስጂድ፣ በሀገር አቀፍ የውጭ ምንዛሪ ማስገኘት የቻለ የሮዝመሪ ምርትን በስፋት በማምረት ትታወቃለች። የወራቤ ከተማ 5 የመግቢያ በር ያላት፣ በርካታ የንግድ እንቅስቃሴ የሚካሄድባት የበርካታ ኢንዱስትሪና ፋብሪካ ማዕከል ናት። አንድነት ኃይል ነው በሚል ብሂል የስልጤ ብሔረሰብ በጋራ ገንብቶ ለአገልግሎት ያበቃው በኢትዮጵያ በአገልግሎት አሰጣጥ ጥራቱ አንደኛ ተብሎ የተሸለመው የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መገኛ ወራቤ ናት። በሀገር አቀፍ ተወዳዳሪ የሆኑ ዜጎች መፍለቂያ ሃይራንዚ አዳሪ ትምህርት ቤት የሚገኝባት፣ በማዕከላዊ ኢትዮጵያ ክልል የወራቤ የግብርና ምርምር ማዕከል መገኛ፣ በእቅድና ስርዓት የምትመራበት በማስተር ፕላን የተገነባች ለነዋሪዎቿ ምቹ የሆነች ውብ ከተማ ናት ወራቤ። እንግዲህ ተመልካቾች ከኛ ጋር እንደሆናችሁ ባለ ሙሉ ተስፋዎች ነንና ጫወታችን ታሪካችን ይቀጥላል። በወራቤ ከተማ ልዩ የበዓል ምሽት እያሳለፍን የምንገኘውና አሁንም ካቆምንበት እንቀጥላለን። ይሄ አዲስ አበባም ያለው ሰው ጅማም ያለው ሰው አዳማም ሌላም ቦታ ያለው ሰው ለአረፋ ሲል ይዘጋጃል። ዝም ብሎ አረፋ ደርሷል ብሎ ብቻ አይደለም የሚመጣው። ለአባት ለእናት ይልካል። ለልጆች የሚገዛዛው ነገር ይገዛል። የታታሪነቱ ሸምቶ ለአረፋ በዓል ብሎ ይመጣል። ኢቭን ከተማ ላይ ወራቤ ከተማ ላይ
ቅድም እንዳልኩትም የተለያዩ ወረዳዎች ላይ የተለያዩ ከተሞች ላይ ያሉ ማህበረሰብ ክፍል እዚህ ወራቤ ላይ ያሉ አሉ። አረፋ ሲደርስ ይሄዳሉ። እንደዚህ ሌላ ተጨማሪ ልናነሳለት የምንችለው እግረ መንገድ እዚሁ አስታከን ካለ አሁን የስልጤ ማህበረሰብ ቀድሞ ከነበረው አሁን በተሻለ መልኩ ወደ ልማትም እየገባ ነው። እንግዲህ ዞናችንም እያደገች ነው የመጣችው። እንደ ስልጤ ማህበረሰብ ማንነታችንን ያረጋገጥ ነው የዛሬ 22 23 ዓመት አካባቢ ነው። ከዛ በኋላ እንግዲህ ይሄን ከተማ በባዶ መነሻ የተከተመ ከተማ ነው። ምንም ነገር አልነበረም። አሁን የምናያት ወራቤ ጠናዎቹ አጋማሽ ምን ትመስል ነበር? እንደው ክሊር ፒክቸር በዚህ አጭር ጊዜ እንደዚህ መሆን ከተቻለ ባይዘው አገራት ይገነባሉ። ትልልቅ አገሮችም ተሰርተዋል። ግን ሁልጊዜ በቃ ለመሰራት ህዝብ ነው የሚያስፈልግ። ህዝብነት የሚባለው ነገር ይሄ በደንብ ሳያወሩ የሚያወሩ አይነት መግባባትና መረዳት የሚፈልግ ነገር ይፈልጋል። አሁን ለምሳሌ ደምቃ ነው ማያት። በጣም ትልቅ ከተማ ነው። የዛሬ 20 ምናምን ዓመት እንደው በወፈረ ዝም ብለ አእምሯችን ቢያስበው ወራቤ ምን ነበረች? ምን ያክል ተቀይራለች? በ20 ዓመት ከተማን መፍጠር ከተቻለ እንደ ኢትዮጵያ በጣም ብዙ ከተማ መስራት ስላለብን ገና ገጠርነታችን ሰፊ ስለሆነ እዛ አርባናይዜሽን ከተሞችን ማሳደግ ለሚለው ምሳሌም ስለሚያግዝ ጭምር ምናልባት ታሪካዊ ዳራውን ለማንሳት በተወሰነ መልኩ ከስልጤ ማህበረሰብ ራስን በራሱ ከማስተዳደር በፊት ወራቤ ምን ነበረች የሚል ጥያቄ አንስተ ነበርና ወራቤ አክቹአሊ ቀበሌ ነበረች። አንድ ቀበሌ ከ93 በፊት አንድ ትንሽ ቀበሌ በስልጤ ወረዳ የምትተዳደር ቀበሌ የነበረች ናት። ማክሲመም እዚህ ከድልድዩ እዚህ ቴሌው ጋር ድረስ የነበሩ እንትኖች ነበሩ። 4 ዓመት በፊት ማለት ከ4 ዓመት በፊት ማለት ከዛ በፊት በጣም አንድ ቀበሌ የነበረች ነው። አክቹአሊ ግን ከተማዋ ከ83 በኋላ የፌደራል ህገ መንግስት ከመጣ በኋላ የዜጎች መብት መከበር መቻል አለበት። ራስን በራስ ማስተዳደር ደግሞ ተፈጥሯዊ መብታቸው መመለስ መቻል አለባቸው። ምክንያቱም ሶሻል ሳይኮሎጂካሊ ሰው መሰባሰብ ይኖራል። ያ ብሎንግነስ ካለ በጋራ መሰባሰብ በአንድ ቋንቋ በጋራ ተረባርቦ መስራቱ ነገር የተጠናከረ መጣና የወራቤ እድገቷ እንደ አንድ ምሳሌ ቡም አድርጋ እንድትወጣ ያው ቮልካኖ በቃ ከዛ በኋላ ነው ከተማዋ በደንብ ተስፋፋችውና ያንን ለመውሰድ ሐሳብ ለመስጠት ኖርማሊ ይሄ በራሱ ትልቅ ቁጭት የሚለው ስላለ ነው። ያ በራሱ ምክንያቱም ቀድመን ስላለማን ነው መልማት እየቻለ ማህበረሰባችን ማገልገል እየቻለ አለማንም። ያው የወጣት ጤና ተቋም እናቶች ቤት ሲወልዱ በጣም ብዙ እናቶችን ያጣነበት ነው። ምክንያቱም ያው በራሱ እንትን እንዳለ ያው እሱ ጋር ቲዮሪም ጭምር ስላለው ማለት ነው። ኖርማሊ ያው ብላክ ዲዝ በደንብ ታውቃለህ ያስባለውና እንደዛ አይነት ነገሮችን ብዙ እናቶች እየወለዱ ሞተዋል። ልጆቻቸው የሞቱበት ሂደት ነበር። ያ ከዛን ታሳቢ በማድረግ ነው ወደ ጤና ተቋማት፣ ትምህርት ተቋማት፣ ሌሎችም ተቋማት አሁን ደግሞ አርሶ አደሩም ጭምር ማሸጋገር መቻል አለብን የሚል ኮንሰፕት ይዘን ምናልባት ቅድም ያው ማህበረሰባችን ላይ የነበሩ የመልማት ጥያቄዎች መልስ እያገኙ የመጡት ከዛ በኋላ ነው። እንግዲህ ከተማችን በዛው እየለማች አሁን ኢንዱስትሪ መንደር እስከ መገንባት ደርሷል ማለት ነው። ይሄ ውስጥ ላይ ያለው ቁጭት ድሮ መልማት እየፈለግን ያው በነበረው አስተዳደራዊ ምቹነት ባለመኖሩ ምክንያት ማህበራዊም በኢኮኖሚውም በፖለቲካውም ተጠቃሚ አልነበርንም። ግን ደግሞ ከዛ በኋላ አንድ ሆነ በዚህ ስልጤ የመተባበር ምሳሌ ነው። ይሄ ሆስፒታል ሲሰራ 250 ሚሊዮን ብር በጊዜው ወጥቶበታል። ይሄ 250 ሚሊዮን ብር የተሰበሰበው ከማህበረሰቡ እያንዳንዱ ከሊስትሮ ጠራጊ፣ ከመንግስት ሰራተኛ፣ ከአርሶ አደሩ፣ ከነጋዴ ማህበረሰብ፣ ከባለሀብቶቻችን ውጭም ውስጥም ካሉ ማህበራት በእንትኖች የስልጤ ተወላጆችና ደጋፊዎች ተሰብስቦ የተሰራው ሆስፒታል። በተመሳሳይ አይረንዚ፣ በተመሳሳይ ጤና ጣቢያዎች፣ ጤና ኬላዎች፣ በየወረዳው ያሉ ጤና ተቋማት፣ ትምህርት ቤት ማስፋፊያዎች የማህበረሰብን እገዛ ያደረጉ ናቸው። አብዛኛው ማለት ይቻላል በመንግስት የተሰሩ አይደለም፣ በማህበረሰብ የተሰሩ ናቸው። ስቲል ነው አሁንም ከፍተኛ ቁጥር ያለው ትምህርት ቤቶች በማህበረሰብ ይገነባሉ፣ ጤና ተቋማት ይገነባሉ። ሌሎች ማህበራዊ አገልግሎት የሚሰጡ ተቋማትን በህዝብ መዋጮ ከመንግስት ጎን ለጎን መንግስት ማይደርስባቸውን እየሸፈነ ይሄድ ያለ ማህበረሰብ ነውና ስልጤ ምንድነው ብትለኝ የትብብር መገለጫ ነው የሚለው እሱ ላይ አርባናይዜሽን ላይ የስልጤ ማህበረሰብ ኢቭን አመራሮቹ በኔ እይታ ልዩ ናቸው። ቀድሞ ከተማን ሲመሰርቱ 20 ዓመት የ10 ዓመት እቅድ አይደለም ያላቸው፣ ቪዥነሪ ናቸው። እውነት ለመናገር ይሄ ከተማ ሲከተም
ይሄው አሁን ዋናውን አስፋልት እንደምናየው 50 ሜትር ስፋት ያለው ነው። ሌሎች ከተሞች ኮሪደር ብለው በጣም እያፈረሱ ነው። እኛ ጋር ግን ማፍረስ የለም። ይሄ ማለት ከተማዋ ዛሬ 50 60 ዓመት ምን መሆን አለባት ብለው ከተማውን የመሰረቱ ሰዎች ልዩ አክብሮት ማለት አድናቆት ማለት እንደ ማህበረሰብ እንዳመራር እንደው ከዛ በኋላ የመጣን አመራሮች እንደው ጉለት አለ ብለን እንወስዳለን። በጣም ሰፊ ነው መንገዱ በደንብ ነው የሚሰራው። 60 years 50 years back ገና ሲቆረቁሯት ነው። ይሄ ቪዥን ስላለ በመሃል የፈረሰ ነገር የለም። በቃ የለም። ይሄ ቪዥን በደንብ ስለተቀመጠ ከተማ አሁን ባለበት ሁኔታ በጥሩ ሁኔታ ትራክ ያለች ናትና እንደው እስከ 100 ዓመት የደረሱ ከተሞች ጋር አሁን ፈርጅለት ከተማ ናት ወራቤ ከተማ አስተዳደር ከነሱ ጋር እኩል ኮምፒት አድርጋ ስራዎችን ትሰራለች እና የኛ ማህበረሰብም ለከተማው መንቃት አመራሮቻችንን ከተሜነትን በተሻለ ደረጃ ይዞ ለመሄድ እንደው የተሻለ እንቅስቃሴ ላይ ያሉ ናቸው ብለን መውሰድ እንችላለን። በጣም ጥሩ። እዚች ላይ አንድ ነጥብ እንደው ዝም ብሎ ኢምፋሲስ አሁን ትልቅ ቋንቋ ነው ኢቭን ለሌሎች ኢትዮጵያውያን ጭምር ማለት ትልቅ ነጥብ አንስታል። ቁጭት ከዛ ማንነት ይሄ ትልቅ እሴት ነው። እንደ ሀገር ለምሳሌ እንኳን ብናስበው ከዚያው ልንወስድ የምንችለው ትምህርት አለ። ቁጭት ማህበረሰብን በደንብ እንደሚቀይር እነዚህ ውጤቶች በጣም ምሳሌዎች ናቸው። ለምሳሌ እንደ ሀገርም ብዙ ነገሮች ገንብተናል፣ ታሪክ አለን ምናምን እንላለን። ግን የቁጭት ክፍተት አለና አይ ቲንክ አሁን ከዚህ የስልጤ ማህበረሰብ ሂደት ጥረት ማንነቱን አገኘ ማለት ማንነቱ ውስጥ የሆነ ማስታወቂያና ጭፈራ ሳይሆን በስራ የሚገለጹ በውጤት አሁን ትምህርት ላይ መስራት በጣም ሚኒንግፉል ምሳሌ ነው። ጤና ላይ መስራት ማህበረሰብን በሚያነቃ ከዛ ራሱ ማህበረሰቡ እነዚህን በጀቶችም ሲያስፈልጉ ድጋፎችም ሲያስፈልጉ ከራሱ ሼር እያደረገ ውጤታማ ማድረግ በጣም ትልቅ ምሳሌ ነው። ይሄ ትርጉም በጣም ኢምፖርታንት ነው እና አሁንም ካለን ጨዋታ ቀንም ጠዋትም በታዘብኩት ባለፈውም ስመጣ ባየሁት ነገር የተረዳሁት ነገር የኮሚኒኬሽን እና በትክክል ይሄን ነገር አድሬስ የማድረግ ክፍተት እንዳለ ታዝቤያለሁ። እዚህ ላይ እንደውም ቢሰራ ነው እንጂ የምለው እያንዳንዱ አሁን ነጥብ በጥሞና ከተደመጠ የሚያማምር ተምሳሌት ነው። በ24 ዓመት ውስጥ ከኩራት ወደ ኢንዱስትሪ መንደር መሻገር ስኖ ሲምፕል ቲንግ አየው። ህዝቦች በሚሰማቸው ቁጭት ከተባበሩ ቼንጅ ማምጣት ይችላሉ። ኢትዮጵያም እንደ ሀገር እዚህ ከዓለም 10 ሀገሮች አንዷ ከዓለም እንትን ስንል ይሄ በጣም ያማል። እንደ ትልቅ ሀገር ሆነን እናስብ ስንል እንደዚህ አይነት ምሳሌዎች ግን በደንብ አውትስፖክን መሆን አለባቸው። በደንብ መነገር this is the meaning እሱን ነው ማሰብ ማሳየት ትርጉማችን ይሄ ነው። የመተባበር ምሳሌ ትልቅ ደስ የሚል ነገር ነው። ትብብሩ በስራ ነው። በትምህርት ዘርፍ ዩኒቨርሲቲ መድረስ በ4 ዓመት ውስጥ ከሆነ አንድ ስኩል ወይ የሆነ ነገር ተነስቶ ሰሚረክል 1000 ሄክታር ኢንዱስትሪ መንደር ከዛም ለ400 ሄክታር ማሽ በጣም ይረክል ነው። ግን ይሄ አውትስፖክን አልሆነም። ይሄን ክፍተት ነው የታዘቡት። ከዚያ ውጪ ሰላም በደንብ ነው የተስማማኝ። ነገም ወራቤን የተሻለ ደረጃ እናደርሳለን። በትንሽ ሰርተን በጣም ሰርተናልም ካለ ችግር ነው። ብዙም ሰርተን ደግሞ ቅድም አንተ እንዳወራው ማናወራውም ከሆነ እንግዲህ ተዳፍነው የሚቀር ነው ማለት ነው። ስለዚህ አብሮ መሄድ መቻል አለበት ማለት ነው። ስለዚህ እኔ ይሄንን ትልቅ አቀደን ማህበረሰብን ይዘን ስንሰራ ግን እንግዲህ ሁሉም ነገር አሚር አለው። ማህበረሰብም አመራር አለው። እንግዲህ አመራሩም ለሚመጣው አመራር በትክክል እየሰጠ መሄድ መቻል አለበት ማለት ነው። የሚፈልገውን ግብ ለመምታት መሀል ላይ ብሬክ ካለ ይሄ የመሐመድ እቅድ ነው አልፈልገውም ሚል ከሆነ ያሲን አላማውን ማየት አለበት። የመሐመድ እቅድ ምን ነበር የሚለው ምን አስቀምጦ ነበር የሚለው መታወቅ አለበት። ያን መነሻ አድርገን መስራት ከቻለ አንድ ማህበረሰብ ይቀየራል፣ ያለምንም ይቀየራል።
ስለዚህ እቅዱ ሌጋሲ ሲኩዌንሱን ጠብቆ መሄድ መቻል አለበት። ስለዚህ ይሄንን ማድረግ የምንችልበትን እድል መፍጠር ያስፈልጋል። እንግዲህ አሁን ወራቤ ቅድም ያነሳው ትልቅ እድል ነው ያላት። እንግዲህ እኛም አሁን በራሳችን ቅድም ያልኩ ከስልጤን ከሌላ ዞኖች የሚያገናኝ ስልጤን ከሌላ ክልልም ወደ ኦሮሚያ የሚያገናኝ መንገድ ኦሬዲ እየተሰራ ያለበት ሁኔታ ነው ያለውና ይሄንን መጠቀም ስንችል አሁን ያለውን ኢንዱስትሪ መንደር ኦሬዲ አሁን ፋብሪካዎች ማምረት የጀመረ ፋብሪካ አለ። መንገዶቹን ከፍተናል፣ ማብራት አስገብተናል። አሁን ሰዎች እየገነቡ ነው ያሉትና ይሄን ኦን ስናደርግ የከተማው አቅም እዛ ላይ ይወሰናል ማለት ነው። ማህበረሰቡ የሚፈልገው በጣም ብዙ መሰረተ ልማት አለ፣ እሱን እናሟላለን። ለምሳሌ አስፋልት ይፈልጋል። ከዞን አስተዳዳሪ ጀምሮ በጣም ትኩረት የተሰጠው ፕሮጀክት አለን አሁን የጀመርነው። ይሄንን እንደ ስልጤ ማህበረሰብ እንግዲህ ወራቤ ከተማ የሁሉም የስልጤ ማህበረሰብ ነው። አሁን በዚህ አመት ከ1 ቢሊዮን በላይ የሆነ በማህበረሰቡ እንሰራዋለን ብለን አቅደን ወደ ተግባር ያስገባነው የአስፋልት መንገድ አለ። በዞን ስልጤ በተባለ ማህበረሰብ እንገነባዋለን ብለን 5.7 ኪሎ ሜትር ኦሬዲ ከኮንትራክተር ተፈራርመን አስረክባል። ስለዚህ ወራቤ ሁሉንም ስልጤ ማህበረሰብን ትጠራለች። በተለይ ይሄ አስፋልት አሁን ያለውን ኢንዱስትሪ መንደርን ነክቶ ወደ ከተማ ከአንድ ጫፍ የሚገባ ነውና እንደው ይሄን የሚከታተል በሙሉ ስልጤ የሆነ ወዳጅ የስልጤ ወዳጅ የሆነ ሁሉ እንዲያግዘን እንፈልጋለንና ይሄንን ሰርተን ወራቤን ነገን የተሻለች እንድትሆን ሁሉም እገዛውን እንዲያደርግ እንግዲህ ባላስ ማቀርባለሁ ማለት ነው። ወራቤ በትልቁ የማልማትና የንግድ የኢንዱስትሪ የአገልግሎት ማዕከል ለማድረግ ትልቅ ጥረት የተደረገ ነው። አንዱ ማነቆ የነበረ የመንገድ መሰረተ ልማት ጉለት ነበረ። በተለይ የውስጥ ለውስጥ መንገድ ችግር በመኖሩ ምክንያት ሰፊ ጉለቶች ነበሩ። ይህን ለማረም በዚህ ዓመት አመራሩ ወስኖ ወደ ተግባር ገብተዋል። በመጀመሪያ ምዕራፍ 5.7 ኪሎ ሜትር የአስፋልት መንገድ ይጀምራለን። ይሄ ደብል ዌይ ያለው የኮሪደር ያለውና ሙሉ የከተማውን ገጽታ የሚቀይር የኢንዱስትሪ ዞኑ በተሻለ ምርታማ ማድረግ የሚችልና በቀጣይ ደግሞ በወራቤ ለምንገነባው ትልቅ የገበያ ማዕከል አለ። ያን የገበያ ማዕከል የሚያስተሳስር አስፋልት ነው። እንዲሁም የካልቾ ውሪሮን የሚሄደው መንገድና ከዋናው መንገድ የሚያገናኝ እክራ አደባባይን አገናኝቶ ከፍተኛ የሆነ የከተማውን ገጽታ የሚቀይር ለከተማዋ የቀጣይ ኢንቨስትመንት ምቹ ለማድረግ ትልቅ እድል የሚፈጥር ነው። ስለዚህ በዚህ ሁሉም የስልጤ ማህበረሰብና ወዳጆቻችን ይሄ አስፋልቱን ለማድረግ ጥረትም እንደምታደርጉ ተስፋ አደርጋለሁ። ለኮንትራክተር ተሰጥቶ ስራው ተጀምረዋል። ይሄ ከወራቤ ጀምሮ ያሉ ባለሀብቶችን የከተማ ነዋሪ አዋይተናል። የመንግስት ሰራተኛው አስተዋጽኦ አድርጓል። ነጋዴው አስተዋጽኦ አድርጓል። በተለይ ኢንቨስትመንት ዘርፍ የተሰማሩ ባለሀብቶችም አዋይተናል። ከፍተኛ የሆነ እንቅስቃሴ አለ። እስካሁን ከ102 ሚሊዮን ብር በላይ በካሽ አግኝተናል። ወደ 200 ሚሊዮን አካባቢ ደግሞ ቃል ተገብተዋል። በመንግስትም በህዝብም ትብብር የሚሰራ የአስፋልት ፕሮጀክት እና ከተማን በልዩ ሁኔታ ገጽታን የሚቀይር ከተማዋን እንግዲህ የሰዎች የሚተላለፉባት የነፈሷ ማረፊያ ሆና እንድታገለግል እና ሀብት መፍጠር የሚችልበት ትልቅ ዕድል እንፈጥር ለከተማ ለዜጎች ኑሮ ምቹና ተስማሚ እንድትሆን ያሰብነው ስለሆነ ሁላችሁም የአስፋልት ግንባታውን እንዲሆን በኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ ጥሬን አቀርባለሁ። በዓል በትልቁ የምናከብረው በዓል ነው። ሁላችሁም እየመጣችሁ ነው። እንኳን ደህና መጣችሁ እንላለን። ለአረፋ ሀበይ ቦገሬ ተጄጄሙ አላህ ባይደይዶ ያጄጄነ ኢድ ሙባረክ ተቀበላ ሚና ሚንኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ለመላው የእስልምና እምነት ተከታዮች ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ የሚለን የአልቾ ውሪሮ ወረዳ አስተዳደር የተፈጥሮ መስህብ ያላት ትልቁ የእንስላስ ተራራ 5ቱ የስልጤ እናቶች ያረፉባት ታሪካዊው የሶርጋን የሸበርከሌና የጊስቲ ጣይራት መስጊዶች መገኛ የአፕል ምርት፣ ነጭ ሽንኩርት፣ ገብስ፣ ድንች፣ የባቄላና የእንሰት ሰብሎች አብቃይ
ወረዳችን ምርጥ የአየር ንብረት ያለው በመሆኑ ኑ ሁላችንም በልማት ጎዳናው ላይ አንድ እንሁን። ከዚህ ቀደም በወረዳችን በጠራነው የልማት ጥሪ ላይ ጥሪያችንን አክብራችሁ ድጋፍ ላደረጋችሁ የልማት አጋሮቻችን በሙሉ ለመልካምነታችሁ ከልብ እያመሰገንን መታችሁ በኢንቨስትመንት በመሳተፍ ወረዳችንን በጋራ እናሳድግና እናልማ እያልኩ ጥሬን አስተላልፋለሁ። የአልቾ ውሪሮ ወረዳ አስተዳደር እንኳን ለ1446ኛው የኢደል አድሃ አረፋ በዓል በሰላም አደረሳችሁ እያለ የስልጤ ዞን የሳንኩራ ወረዳ አስተዳደር መልካም ምኞቱን ይገልጻል። ወረዳችን የተለያዩ የግብርና ፖቴንሻል ያላት ወረዳ ናት። ከነዚህም ውስጥ በእርሻ ዘርፍ የተለያዩ ምርቶች የሚመርቱባት ናት። ለአብነት የስንዴ ምርት፣ የበርበሬ፣ የበቆሎ፣ የጤፍ እንዲሁም የተለያዩ አትክልቶች የሚመርቱባት ወረዳ ናት። ብቻም ሳይሆን በአዳዲስ ኢኒሼቲቭ ልማት ስራዎችም የሀባብ ምርትን በተለየ መልኩ እያመረተች የምትገኝ ናት። ሳንኩራ ወረዳችንን መታችሁ ማልማት የምትፈልጉ ባለሀብቶቻችን በተለያዩ ዘርፎች ውጤታማ የሆነ ስራ መስራት ስለሚችሉ ኑ ሳንኩራ ወረዳን በጋራ እናልማ የሚል መልእክት አስተላልፋለሁ። ይህንን ፕሮግራም በብር ደረጃ ስፖንሰር የሆኑት የአልቾ ውሪሮ ወረዳና የሳንኩራ ወረዳ አስተዳደርን ከልብ እናመሰግናለን። ኢድ ሙባረክ። እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ የሚለን ምስራቅ ስልጢ ወረዳ አስተዳደር ነው። እንደ ወረዳችን የተለያዩ ለኢንቨስትመንት ለቱሪስት መስህብ የሚሆኑ በሰው ሰራሽም ተፈጥሯዊ የሆኑ ሀብቶች አሉ። ከዚህም በተለይ የስልጤ ሐይቅ ዙሪያ ላይ ለሞሬ ፏፏቴ፣ የሲሮ ሐይቅ፣ የሙርቱቴ ላይ የሻሞሮ ሰንሰለታማው ተራራ፣ የፍልሜና የእምባብ ቆቶ ፍልውሃ፣ የኮላሶ ዳገት መገኛ፣ የሰዳ ሼህ መስጂድ ባለቤት የተለያዩ ለኢንቨስትመንት ምቹ የሆኑ ለቱሪስት መስህብ ምቹ የሆኑ ቦታዎች አሉና እነዚህን መነሻ ማድረግ ወረዳው በቱሪዝም ኢንዱስትሪው የታደለች እጅግ ውብ ለምለምና ለየትኛውም የግብርና ምርቶች ምቹ ወረዳ። ለኢንቨስትመንት ኑ በወረዳችን ሰርተው ያትርፉ። ምስራቅ ስልጤ ወረዳ ለኢንቨስትመንት ምቹ የሆኑ 300 ሄክታር መሬት መራይ በዙሪያ የተዘጋጀበት ሁኔታ አለ። ወረዳችን ተቆጥሮ በማያልቀው በተፈጥሮና በሰው ሰራሽ መስህብ ሀብቶቿ ሰርተው ያትርፉ። ምስራቅ ስልጤ ወረዳ በመላው ዓለም በፋና ቴሌቪዥን ይህንን ደማቅ የአረፋ ፕሮግራም እየተከታተላችሁ የምትገኙ ውድ ተመልካቾቻችን እንዳያችሁት ከትላንትና ከዋዜማው ከሴቶች አረፋ ጀምረን የወንዶች አረፋን እንዲሁም የቀን ውሎን እንዲሁም ደግሞ ዛሬ በአሁኑ ሰዓት በእናታችን በእትዬ ሉባባ ቤት የተደረገውን የምሽት የአረፋ ፕሮግራም ስትከታተሉን ቆይታችኋል። ይህንን ፕሮግራም የስልጤ ዞን አስተዳደር፣ የወራቤ ከተማ አስተዳደር እንዲሁም እናታችን እትዬ ሉባባ ይህንን ደማቅ ፕሮግራም አዘጋጅተውልናልና እነሱን እጅግ በጣም እናመሰግናለን። ተመልካቾቻችን የነበረን የበዓል ቆይታ በዚህ አጠናቀናል። ኢድ ሙባረክ። ተቀበለላሁ ሚና ወሚንኩም ሳእሊል አማል